ዛብ ቢፈጠፈጥ ማንንም ሰው መመለስ አይቀርም። ለምን እንዴ እናቴ አባቴ የቤተሰቦቼ የዘሬ ሲጀመር ነው ኦርቶዶክስን ነው ማቀው። አሁን የኦርቶዶክስን ቤተክርስቲያን እንዴት እንደምወድና እንደማከብር ታውቃለህ መቼም ብዙ ሰው ሁሉም ሰው ያውቃል ሚዲያ ላይ ያለኝን ፍቅር ማለት ነው። እና ይሄንን ስናገር ከፍቅር ነው ከሌላ ነገር አይደለም። አንድ ጊዜ እንደውም እኔ ተናግሬያለሁ ሚዲያ ላይ አንዳንድ ነገሮች ኦርቶዶክስ ቤተ እምነት ውስጥ ያሉ ነገሮች ቢስተካከሉ እንደ እግዚአብሔር ቃል ያልሆኑ ልምምዶች ቢስተካከሉ እመልሳለሁ ሁሉ ብዬ ተናግሬያለሁ። ኦርቶዶክስ ሰዎች ኦርቶዶክስ እንደው ፈርሳ እንደ ፕሮቴስታንት መሆንን ብቻ እንዳለበት የሚያምኑ ሰዎች ስላሉ ገብቷል። እንደዚህ አይነት አስተሳሰብ ያላቸው ሰዎች ስላሉ ምኞት አይከለከልም። እንግዲህ በፕሮቴስታንት ከሚያዝኑ ጋር አብራችሁ ዘኑ ነው የሚለው መጽሐፍ ቅዱስ። ደስ ከሚላቸው ጋርም ደስ ይበላችሁ ነው የሚለው። ሰው ሲያዝን ማዘን ነው ያለብን እንደ ክርስቲያን እንጂ እዛ ጋር ወዴት ነው ሄደው ወደ ማን ሄደው ያለን እንድንመራመርና እንድንፈርድ እግዚአብሔር ቃል አይፈቅድልንም። በህይወት እንዳለ አንድ ሰው ወንጌል ልንሰብከው ይገባል፣ ልንናገር ይገባል። ከሄደ ግን ሄደ ነው በቃ። ወዴት ሄደ የሚለው እሱ እግዚአብሔር ራሱ ነው የሚያውቀው። ባለቀ ሰከንድ በሰከንድ ውስጥ እየሄደ እኮ ንስሐ ገብቶ ጌታ ሆይ ምሕረት አድርግልኝ ብሎ እኮ ከሄደ አሁን በመንግስትህ አስበኝ ብሎ ከሄደ ልክ እንደዛ በቀኙ እንደተሰቀለው ሰው እኮ ወደ መንግስተ ሰማያት ይሄዳል ብለን ነው የምናምነው። ስለዚህ ሰው እዚህ ነው ሄደው እዛ ነው እየሄደው እያሉ ሰዎች ላይ ጀጅ ማድረግና በሀዘን ላይ ሀዘንን መጨመር። በተለይ ቤተሰብ በጣም ያዝናል፣ ይጎዳል። ሰው ሲሞት ከባድ ነው በጣም ኦልሬዲ ሀዘኑ አድቅቋቸው እያለ እንደገና ደግሞ ጭራሽ የሄደበትንም እንዲጠራጠሩና እንዲፈሩ ወደ ሲኦል ነው የሄደው ብለው እንዲያስቡ ደግሞ ማድረግ ሌላ በደል ተጨማሪ በደል ነው ብዬ ነው የማምነው። አጽናኑ ነው የሚለው መጽሐፍ ቅዱስ። ሰዎች ሲያዝኑ እንድናጽናና ነው የሚናገረው። ወንጌል የርህራሄ እምነት ነው። ሰው ለሰዎች ስለመራራት ነው፣ ሰዎችን ስለማስጨነቅ አይደለም። እና እውነት ነው ሰዎች በክርስቶስ ካላመኑ እንደማይድኑ እኛ ሳይሆን መጽሐፍ ቅዱስ ይናገራል፣ ሁላችንም እናውቃለን። ግን እንዲህ አይነቱን ነገር ስንናገር ጊዜ አለ፣ ቦታ አለ፣ የሚነገርበት አለ። ሁሉም ስፍራ ላይ ሰዎችን ኦፌንድ ማድረግ ወንጌል አይደለም። ሰዎችን ማሳዘን፣ ሀርት ማድረግ፣ ማቁሰል ወንጌል አይደለም። እንደውም እንዲጠሉ ሳናስበው ለወንጌል ያላቸው እይታ እንዲጣመሙ ልናደርጋቸው እንችላለን። ጨካኞች ናቸው፣ አይራሩም ለሰው። ካዘነ ሰው ጋር አብረው ያዝኑ፣ በሰው ሀዘን ይሳለቃሉ የሚል አይነት እይታ እንዲኖራቸው ልናደርጋቸው እንችላለን። ከዚህ በፊት አንድ አርቲስት ሞቶ የዛሬ ስንት ዓመት እንደዛ አይነት ነገሮች ሚዲያ ላይ ሲዘዋወሩ አየሁና አዘንኩ በጣም። ወዴት ነው ሄደው? እንደዚህ ነው ዘፋኞች ባካችሁ ጌታን ተቀበሉ፣ እንደዚህ ሆናችሁ እንዳትሞቱ ምናምን የሚል ነገር ባካችሁ አትበሉ ብዬ ጻፍኩኝ። እባካችሁ ተው፣ ካዘኑ ጋራ እንዘን አብረን። በሰዎች ሀዘን ላይ ገና ሳይነሱ ከሀዘናቸው ሳይነሱ ሀዘን እናንጨምርባቸው ብዬ ተናገር ጻፍኩኝ። አንድ ሰው ደውሎ እንደዚህ ልክ አይደለሽም እንዴት እንደዚህ ያለሽ ምናምን አለኝ። አይ ልክ ነኝ አልኩት። መጽሐፍ ቅዱስ የሚለው እንደዚህ ነው፣ ከሚያዝኑ ጋር አብራችሁ ዘኑ ነው የሚለው። ወንጌል ይሰበካል እውነት ነው፣ ግን የግዴታ ሰዎችን እያሳዘንን አይደለም፣ ሰዎችን እያጽናናን ነው ወንጌል መስበክ ያለብን እንጂ እናንተ ልጅ እኮ ሲኦል ነው የሄደው እያልናቸው በተዘዋዋሪ ኢንዳይሬክትሊ በቀጥታም ባይሆን ኢንዳይሬክትሊ እንደዛ እያልናቸው አይደለም ወንጌል የሚሰበከው ብያልኩት። ያው አንደርስታንድ እንድታደርጉ የምፈልገው ሰዎች የደረሱበት የብስለት አይነት ይለያያል። ሁሉም ሰው ጌታን አውቆ መንፈሳዊ የሆነውም ሰው የብስለት ሌቭል አለው። ሁሉም ሰው እኩል አይደለም ብስለቱ። አንድ ሰው እንደዛ አለ ማለት ወይ ሁለት ሰዎች እንደዛ አሉ ማለት ሁሉም ሰው እንደዛ ያስባል እንደዛ ያምናል ማለት አይደለም። ሁሉም ፕሮቴስታንት ሁሉም ወንጌላውያን እንደዛ ነው የሚያስቡት ወይ የሚያምኑት ብሎ ማሰብ ትክክል አይደለም። በመንፈሳዊ ነገር ገና ያልጠነከሩ ሰዎች አሉ፣ ኢቨን የሚያገለግሉ በሚዲያ ላይ በተለያየ ቦታ ላይ። እኛም ሳንበስል ብዙ ጊዜ አገልግለን እናውቃለን። በመንፈሳዊ ነገር ጌታን ስለምንወድ ብቻ ወጥተን አገልግለናል። ስለ ኢየሱስ አዳኝነት፣ ጌትነት መስክረናል፣ ተናግረናል፣ ዘምረናል። ግን የብስለት ሌቭላችን ደግሞ ገና እየተሰራ የነበረበት ነገር ነው የነበረውና ያጠፋናቸው ነገሮች ይኖራሉ በዛ መካከል። ስለዚህ ሚዲያ ላይ በመታየው ነገር የሆነም ሰዎች ሲሳሳቱ የሚሳሳቱት ነገር እነሱን ነው የሚወክለው። ያንን የተናገረውን ሰው ነው የሚወክለው ያስተት እንጂ ቤተ እምነትን አይወክልም። አንድ ሰው እንደዛ አለ ማለት ሄደህ ዶክተር ማሙሻን ብትጠይቀው ኖ እንደዚህ መባል የለበትም ብሎ ሊልህ ይችላል።
ያ የሆነ ሰው አለ ብለህ በጣም ተናደህ እንዲህ ነው እንዴ ለካ ወንጌላውያን የሚያስቡት እንደዚህ ናቸው እንዴ ብለህ ያልክበትን ነገር ሌሎችን ወንጌላውያን ትልልቅ እግዚአብሔር ሰዎችን ብትጠይቅ ኧረ አይባልም ነውር ነው ሊሉ ይችላሉ። ስለዚህ ቤተ እምነትን አይወክልም። ሰዎች የሚናገሯቸው በሚዲያ ላይ እየወጡ ስሜታዊ የሆኑ የሚናገሯቸው ነገሮች አንድን ትልቅ ቤተ እምነትን የሚወክሉ አይደሉም። እነሱ ኢቭን ተወካይ አስመስለው ራሳቸውን እንኳን ፕሬዘንት ቢያደርጉ ሚዲያ ላይ ተወካይ አስመስለው ቢናገሩም ግን አይወክልም። አንድ ሀሳባቸው የነሱ ነው። በቃ ያ ሀሳብ የእግዚአብሔር ቃል እስካልሆነ ድረስ የሚናገሩት ነገር እነሱን ነው የሚወክለው እንጂ አንድ ቤተ እምነት አይወክልም። ስለዚህ ጥያቄ አለኝ እዚህ ጋር። እሺ እንደው በወንጌል ደረጃ እሱ ወንጌላዊ ብሎ እኮ ቸርች ውስጥ ሁላ የሚያገለግል ሰው ነውና በወንጌል እስከ 27 ዓመት ያህል አገልግያለሁ ነው የሚለው እንደሚናገረው ከሆነ እየወጣ ግን ሶሻል ሚዲያ ላይ ከአንድ ሰው ጋር ለመግባባት ራሱ እንግዲህ ወንጌል ፍቅር ነው እናንተም እንደምትሉት ከአንድ ሰው ጋር የሆነ አይዲያ ከአንቺ አልተስማማም ማለት በጭራሽ ሊያዳምጥሽ ፈቃደኛ አይደል። ምን አይነት ወንጌል እንደዚህ አይነት ወንጌል ስለማላክ እኔ ያው እንደምወድህ ታውቃለህ አይደል? ያ አንድ ጥያቄ ልጠይቅህ። ከወንጌላውያን ጋር ህብረት ነበረ እስከ ቅርብ ጊዜ ድረስ። ምንድነው ዲስአፖይንት ያደረገህ ነገር እና ከዚህ ህብረት ውስጥ እንድትወጣ ያደረገህ ነገር ምንድነው? እስቲ ምንድነው ዋትስ ዘ ፖይንት ማለት እንደው ይሄ ነው በጣም በቃ ያስቆጣኝ ወይ ደግሞ እንደዚህ እንድቀየር ያደረገኝ የምትለው ነገር ምንድነው? አንደኛው በተለይ በትልቁ አድመኝነትና ጥላቻ ጥላቻ ሶሻል ሚዲያ ላይ ብትመጪ አሁን በአብዛኛው ክርስትና ማለት ፍቅር ነው አይደል? ኢየሱስ ክርስቶስ በሙሉ በፍቅር የመጣ አምላክ ምናው ግራን ሲመጣ ቀኝን ስጥ የሚል በብዛት በፍቅር ብዙዎቹን ሲያስተምር የነበረ ሌሎቹም እንደዚሁ እሱ ብቻ ሳይሆን የሱ ደቀ መዛሙርቱ በሙሉ ያንን ያደረጉት እና ራሴን ቁጭ ብያየሁት እግዚአብሔር በሚያውቀው ቁጭ ብያየሁት እና ኤቭሪ ዴይ አንዳንድ ቪዲዮዎችን የተቆረጡ ሳይ ራሴ መደንገጡላ ጀመርኩ። መደንገጥ የምናገረው ስለ ክርስቶስ ሳይሆን በቃ ሌላውን አታክ ለማድረግና እኔ አቅላቸዋለሁ የሚል ልክ የነሱን አይነት አካሄድ ነበር የሚሄደው። ያ ደግሞ ክርስቶስን ሊያመጣልኝ አልቻለም። ያመጣው ምንድነው? ጥላቻ። እንግዲህ ለምሳሌ ከእናንተ አሁን በክርስትና ካሉት እነ ፓስተር ቸሬ፣ እነ ዶክተር ወዳጄ፣ እነ ዶክተር ማሙሽ፣ ኢቭን ፓስተር ቶሎሳ፣ ሌሎች እነ ነቢት ብርቱካንም ሌሎችንም መጥቀስ ይችላል። የተከበሩ አንቱ የተባሉ እንዲሁም ደግሞ ስለሌላ ነገር ሳይሆን ሞር ፎከሳቸው ፍቅርና ክርስቶስ የሆኑ እህትና ወንድም አስተማሪዎች አሉ። እዚህ ጋር ደግሞ ስመጪ ህብረት ተደርጎ ሆይ ተብሎ አብረን ሆነን ስንሆን እሱን አይደለም የሚፈልገው። ስለ ኦርቶዶክስ አንድ ፖዚቲቭ ነገር እንድታወሪ ፈቃደኛ አይደለም። ቤት ውስጥ ያለውንም የተወሰነች ነገር እንደዚህ እኮ ስህተት አለ ይስተካከል ሲባል ማኩረፍ ነው ስራቸው። አንድ ነገር ማለታችን መባል የሚፈለገው ኦልሞስት 90% የፈረደባት ኦርቶዶክስ ናት ያለውና ያ ጥላቻ ምን ያደረገኝ ሄደ። እንደዛ እየሆንኩ እንኳን እግዚአብሔር በሚያውቀው ኦርቶዶክስ ወንድምናቶቼ ከልክ በላይ ታግሰውኛል። ከልክ በላይ ነው ማወራሽ እና ትልቅ ፋክተር አለው በሚገባ። ለምን አድመኝነት የለ። አሁን ኦርቶዶክስ ውስጥ ቄስ ለቄስ ሲባል አንተ እኮ እንዲያውቃለሁ አንተ እኮ እንደዚህ ነው የሚባባል ነገሮች የሉ። በውስጥ ነው የሚጨርሱት። ይነጋገራሉ፣ በተወሰነ መልኩ ቁጭ ይላሉ፣ ነገሩ ይፈታል። ወዲያ ህብረት የሚያደርጉ እስካሁን አብረው ናቸው። የኦርቶዶክስ ልጆችን ካየሽ አሁን ቲክታክ ላይ ያሉ ወንድሞች የሚያስተምሩ ካየሽ እስካሁን አንድ ላይ ነው የሚያስተምሩት ኦልሞስት 90%። በዚህ በኩል ደግሞ ስትመጪ 90% የተጣላል። 90% ሰባኪ የምትይው እዚህ ጋር በሙሉ የተነካኩ ናቸው፣ የተጣሉ ናቸው። እጅግ በሚያሳዝን ሁኔታ ማለት እና ሳየው ፍቅሩ አንድነቱ ከሌለ ክርስቶስ አለ ብዬ ለማመን በጣም አስቸጋሪ ነው። ስለዚህ ፍቅር እንደሌለ በደንብ በዛ በኩል አይቻልም። ፍቅር ከሌለ ደግሞ ከንቱ ነኝ ይላል መጽሐፍ ቅዱስ ሲናገር። ስለዚህ ሁልጊዜ የሚሰበከው ጥላቻና መጥፎ ነገር ከሆነ ያ ነገር ለክርስቶስ አይደለም። የራሳቸው ፐርሰናል ፕሮብሌማቸውን እንጂ የክርስቶስን ኃያልነት አይደለም መስበክ የሚፈልጉት። ብዙ ሰዎችን
ከገድልና ድርሳናት አወጣ ነው ይላሉ እየሳቁባቸው። እኔ እውነት ለመናገር ቢሆን እንግዲህ ያንተን ኤክስፔሪየንስ አላውቅም ማለት አንተ ያው ቲክቶክ ላይ ያሉ ስለሆነ የምታውቃቸው በብዛት ያንተ ኤክስፔሪየንስም እዛ አካባቢ ነው የሚሆነው፣ እዛ ዙሪያ ነው የሚሆነው። ግን እውነት ለመናገር በጣም እጅግ በጣም ብዙ የፍቅር ሰዎች ደግሞ እንዳሉ ነው ያውቃሉ። ብዙ ለራሳቸው ሳይሆን ለሰው የሚኖሩ እግዚአብሔር አድርገው ምዕመናኑማ ፍቅር ነው። እውነቱን ልንገርሽ ችግሩ ያለው የተገላቢጦሽ ሆነ። የተገላቢጦሽ ሆነ። አስተማሪ የሚባሉት ተሳዳቢና አንጓጣጭ፣ ተማሪዎቹ ደግሞ ወይም ደግሞ ምዕመናን የምታያቸው ወንጌላውያን የምታያቸው እነሱ ደግሞ ትሁት ሆነው ቁጭ አሉ። የተገላቢጦሽ ነው። አሁን ሌላ ቦታ ብትሄጂ ኦርቶዶክስ ጋር ብትሄጂ አብዛኛው ትልልቆቹ ትሁቶች ናቸው። አንዳንዶቹ እታች ያሉት ደግሞ ሊሳደቡ ይችላሉ። እዚህ ጋር እኮ የተገላቢጦሽ ነው። ያ ቃል ወንጌል የምትይው ሲፋለስ ሲሰዳደብ ይውላል። ምዕመናኑ ደግሞ ቁጭ ብሎ ይታዘባል። ይሄ ነው የሚያሳዝነኝ። ሌላውን ህብረቱን ልጠይቅሽ። ሌላው ደግሞ የታዘብኩት ነገር እግዚአብሔር በሚያውቀው አሁን ለምሳሌ የኦርቶዶክስ ቤት አንድ ወንጌል ተከፈተ አይደለ? አንድ ቤት ስለ ወንጌል እንማር ተብሎ ሌላው አይገባም። ጨርሶ በሙሉ ሄዶ እዛ አዳማጭ ሙሉ ህብረት ነው የሚያደርገው። አንዱ ቤት ከፈተ ሊያወራ፣ አሁን መዝሙር ያሬድ ከፈተ ይባል፣ እፎይ ከፈተ ይባል፣ አክሊለ የምንለው ወንድማችን ከፈተ ይባል፣ ሌሎችም ከፈቱ ይባል አይደለ? ሙሉ ኦርቶዶክስ ከፍቷል ዝጉ ይባላል። በሙሉ እዛ ነው የሚካሄደው። ፍቅሩ አንድነቱ ስላለ ማለት ነው። እዚህ ቤትስ በሙሉ ሂጂ እስቲ የሆነ አለ ሱቅ ወደሬት ነው የሚመስልሽ። እያንዳንዱ ለብቻው ከፍቶ የፈለገውን 10 ሰው ይዞ ቁጭ ብሎ ወንጌሉን ሳይሆን ለሰው ማስተማር የሚፈልጉት ራሳቸውን ምን ማድረግ ነው የሚፈልጉት? አድቨርታይዝ ማድረግ ነው የሚፈልጉት። ይሄ ደግሞ ክርስትና አይደለም። ክርስትና አንድነት እንጂ ክፍፍል ላይ ያለ አይደለም በሚለው አንደኛው እሱ ነው። ሁለተኛ ደግሞ እኔ መጽሐፍ ቅዱስ በጣም ማንበብ ጀመርኩኝ፣ መጠየቅ ጀመርኩ። ስለዚህ አንዳንድ ቻሌንጅ የሚያደርጉ ጥያቄዎች ግን በጣም እጅግ በጣም በሚደንቅ ሁኔታ የፍቅር ሰዎች አሉ። በጣም የሚገርም የፍቅር ህይወት ያላቸው አገልጋዮች አሉ እና እነሱን አለማግኘትህ በጣም አዝናለሁ። ምክንያቱም እኔ እውነት ለመናገር የኔ ህይወት የተቀየረው በእነዛ አይነት አገልጋዮች ነው። እነሱም ባይኖሩ እስካሁን ድረስ በክርስትና ህይወት ጸንቼ የመቆም ነገር በጣም ችግር ነበር የሚሆነው። እንደዛ አይነት አገልጋዮች ናቸው የሚያበረታቱኝ ሁልጊዜም። በቃ እንደዚህ አሁን በሚዲያ ላይ ውርጅብኝ ሲመጣ የተለያየ ነገር ዲስከሬጅ ለማድረግ ሰብሮ ለመጣል ሰዎች ሲነሱ እነሱ ናቸው ከጀርባ ሆነው በእግዚአብሔር ቃልና በጸሎት ወጥረው የሚይዙኝ እና እንደዛ አይነት ሰዎችን አለማግኘት አዝናለሁ። አሁንም ራሱ ሰው ለአንተ ያንተን ነገር ሰምቶ ከመራራትና አንተን በፍቅር እንኳን ለመመለስ ከመሞከር ይልቅ አሁንም ጀጅ ማድረግ፣ የእርግማን ቃልን መናገር፣ እንደዚህ አይነት ነገሮችን በጣም ነው ማዝነው በሱ እና እኔ በእውነት ለመናገር ባርኬሃለሁ። ያ የሚገርምሽ ሶፊዬ ልጠይቅሽ አንድ ነገር እንደው እንደ አንድ ክርስቲያን ሁለታችሁ የሆነ ሰው አጠፋ ተብሎ ያን ተሰብስበን የጸለየልህ ሰው በሙሉ ተሰብስቦ ይጸልይ ይባላል። ፓስተር ኖ አንቺ እንደፈለግሽ ማለት ትችያለሽ። የኔን ነው የምነግርሽ። ፓስተር ነው ሚሊኒየም አዳራሽ ሲዘምር አብሯቸው ብዙ የታወቁ ሰዎች አብሮ ሰብስቦ ሲያደርግ የነበረ ሰው ነው። ተግባብተናል። እንደ ቀላል ሰው አይደለም ማየው። ኢትዮጵያ ላይ ገብቶ ትልልቅ ቦታዎች ላይ ጠርተውት ኢንተርቪው ያደረገ ሰው ነው። በእናንተ ወንጌል አንቱ የተባለ ሰው ነው ፓስተር ትዝታው፣ ምንም ጥያቄ የለው። ስለዚህ እንደዛ አይነት ሰው ወጥቶ እንረግማለን ተሰብስበን ብሎ እያለ እንደዛ አይነት እምነት ውስጥ እንዴት ነው ልሆን የምችለው? ራሱ ቆም ብለሽ ብታይ። ግን አሁን ለምሳሌ ቆይ የኔን ነው ኦፒኒየን የምነግርሽ። አሁን ለምሳሌ እኔ ኦርቶዶክስን 8 ወር እርግጥ ሳረግ የማይረባ ነገር ስናገር ነበረ። እግዚአብሔር ምስክሬ፣ አንድ ቄስ ወጥቶ ዮኒ ማኛ ብታቆም ይሻላል፣ ዮኒ ማኛ እንደዚህ ብታረግ ይሻላል፣ ዮኒ ማኛ እንደዚህ ብትሆን ያለኝ አንድ ሰው የለም። እንኳን ተባብረን በህብረት ሆነን አንተን እናጠፋለን ሊለኝ ቀርቶ ተራውም አላለኝም። ተራው ምዕመኑ እንኳን አላለኝም። አይደለም በትልቅ ቦታ ያሉት አባቶች። እንዲያውም አንድ ያላግጬ በገዳ በእንትን ላይ በድርሳን ላይ ምናምን የተባልኩትን ሰምቼ አላግጬ በሰራሁት ቪዲዮ ላይ ዩቲዩብ ላይ በኮሜዲያን እሸቱ ተደርጎ 4 መምህራን ቁጭ ብለው ልጄ እንደዚህ አይደለም፣ ይሄ ከእውቀት ማነስ የተነሳ ነው፣ ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው ብለው
በደንብ አድርገው ኤክስፕሌን አድርገው የወረዱ አባቶች ናቸው። እዚህስ ተሰብስበን እንረግማለን የሚል ነገር ነው ያየሁት። ስለዚህ ታወዳድሪያለሽ እንደ ሰው እንደ አንድ